አሰላሙ አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የቻናሌ ቤተሰቦች እንደምናችሁ ደህና ናችሁ ወይ? አላችሁ ወይ? እኔ ደህና አልሐምዱሊላህ። ክርስቲያን ቤተሰቦቼ ሰላም ሰላም ብያለሁኝ። ነባር ቤተሰቦቼ ላይክ ሼር በማድረግ ጀምሩ። አዳዲስ ቤተሰቦቼ ላይክ ሰብስክራይብ ሼር በማድረግ ቤተሰብ እንድትሆኑ ሀሳብ አስተያየት ካላችሁ ኮሜንት ስር እንድታስቀምጡልኝ በትህትና ጠይቃችኋለሁ። ዛሬ የመጣሁት በሁለት ነገር ነው። አንድም ኑሮ ውድ ነው። ወደ ሀገር ገብተን ምን መስራት እንችላለን? እንዴት እንኖራለን? እንዳላችሁት ልጆች ወይም እህት ወንድሞቼ ወይም ደግሞ ከኔም ጭምር ማለት ነው። ያው እኔም ስደት ዓለም ውስጥ ስላለውኝ ብዙውን ጊዜ ቤተሰቦች ስደት ላይ እያለን ወደ ሀገር እንጠይቃለን። አገር ቤት ያሉ ቤተሰቦቻችን እንጠይቃለን እና ኑሮ ውድ ነው፣ እንዴት ትመጣላችሁ? ኑሮ ውድ ነው፣ ይህን ያክል ብር ያስፈልጋችኋል፣ ኑሮ ውድ ነው ምናምን የምትባሉ እህቶቼ ማለት ነው ዛሬ መጥቼ እላችኋለሁ። ለመግባት ከፈለጋችሁ ማንንም መጠየቅ የለባችሁ። ለእናንተ ምንም እንደሚያስፈልግ ታውቃላችሁ። ስደት ስንት ነገር አስተምሯችኋል። ከሰው መለየት፣ ከሀገር መለየት፣ ከሀገር መውጣት ስንት ነገር አስተምሯችኋል ማለት ነው። እስኪ ንገሩኝ እህቶቼ፣ ልነግሩኝ ትችላላችሁ? ስንት ነገር ናፍቆት እዚህ ጋር የአረቦች ግልምጫ፣ እዚህ ጋር የአረቦች ትዕዛዝ፣ የቤተሰብ ናፍቆት፣ የሀገር ናፍቆት፣ ስንት ነገር አተን ስንት ነገር አስተምሮናል። እኔ በራሴ ያየሁትን ነገር ነው የምነግራችሁ። ለእኔ አሁን ስደት ከትምህርት ከተማርኩት በላይ ብዙ ነገር አስተምሮኛል። ቤተሰቦች ለምንድን ነው አገር ልትገቡ ስትሉ ቤተሰብ የምትጠይቁት፣ ሰው የምትጠይቁት? ለመግባት ከፈለጋችሁ ወስኑ። በራሳችሁ የሚያስፈልጋችሁን ብር ቋጥሩ። በቃ ይሄንን ነው የምላችሁ ቤተሰቦች። ለምንድን ነው እናንተ ሰውን የምትጠይቁት? አገር ውስጥ ላይ ለራሱ ማንም ምስኪን ማለት ነው። ማንም ምስኪን አንድ እንጀራ መብላት አላቃተው። ማንም ምስኪን ሳይበላ ያደረ የለም። ቤት እንኳን ባይኖረው የቀን ስራ ሰርቶ እንኳን ሳይበላ የሚያድር የለም። ሁሉም ኑሮውን እየኖረ ነው። እንዳትመጡ የሚያደርጉት ለምንድን ነው? እናንተ ለምንድን ነው በራሳችሁ የምትፈርዱት? እናንተ መንገዱን ለምንድን ነው ከፍታችሁ የምትሰጡት? ቤተሰቦች እኔ ብዙ ጊዜ ሶሻል ሚዲያ ላይ ራሱ ሙያው ነገር ማለት ነው ኑሮ ውድ ነው፣ እንዴት ነው የሚሄደው? ኑሮ ውድ ነው፣ እንደዚህ ነው። ኑሮ ሳይበላ ያደረ የለም እህቶቼ፣ ማንም ሳይበላ ያደረ የለም። ልንገራችሁ ማለት ነው፣ የምሬን ነው። እስኪ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡ። ማን መኖር እያቃተው ነው? ሁሉም ፈታ ብሎ እየኖረ ነው። እና አንቺ ግን እዚህ ጋር 24 ሰዓት የመዳም ቅጠልና ሻማ ሆነሽ ቀርተሻል። እዚህ ጋር እያንዳንድሽ ከኔም ጭምር ማለት ነው። ወላሂ አዚም እኔ ወስኛለሁ። የምሬን ነው የምላችሁ። ወስኑ በቃ። ለማንም መንገድ ከፍታችሁ እንዳትሰጡ፣ ለማንም ማለት ነው። ለማንም ውስጣችሁን አሳልፋችሁ እንዳትሰጡ። ልትገቢ ነው፣ የምትፈልጊውን ነገር ያቺ ምንድን ነው የሚያስፈልግሽ? ብር የተወሰነ ብር ከያሽ ሰው ቤት ሽንት ቤት እንደምናጥብ ሰው ቤት 24 ሰዓት ማድ ቤት ላይ እንደምንሰራ ሀገራችን ገብተን ከሰራን እንለወጣለን። የሚያስፈልገንን ብር ብቻ የሚያዝ ትንሽ ብር ካለን ምንም ሰርተን እንኖራለን። የምሬን ነው። ምንም ስራ ሳይኖራቸው እንኳን የቀን ስራ ሰርተው በልተው ይኖራሉ። የምሬን ነው ብላችሁ ማንም ምስኪን የኔ ብጤ ሳትበላ ያደረች የለችም። ልነግራችሁ የምፈልገው ነገር ቢኖር ይሄንን ነው። እና እህት ወንድሞቼ ሀገር ልትገቡ ስትፈልጉ ማንንም እንዳትጠይቁ። በቃ በራሳችሁ ወስኑ። በራሳችሁ መወሰን አትችሉም? በራሳችሁ ወስናችሁ በላይ ቤት የምትኖሩት በራሳችሁ ወስናችሁ የሰው ሀገር የመጣችሁት። ስለዚህ ሀገርም ልትገባ ስትል ወይም ስትይ አትጠይቂ። ማንም እንድትመጪ የሚፈልግ የለም። ማንም ብር ነው የሚፈልገው። ብር ከአንቺ ጥቅም፣ በተለይ ከእናንተ ጥቅም የሚያገኝ ሰው ጭራሽ ሀገር እንድትገባ አይፈልግም። አገር እንድትገቡ አይፈልግም። እኔ ይሄ ውሸት ነው በሉኝና እስኪ ኮሜንት ስራ አስቀምጡ። ንገሩኝ እስኪ እናንተ ይሄ ነገር ውሸት ነው ሰኪና ያልሽው ካላችሁት ኮሜንት ስራ አስቀምጡ። የምሬን ነው ብላችሁ እናንተ የሚያስፈልገው ምንድነው? ባጀት በቃ ብር ያዙ። ምን እንድትሰሩ ነው የምትፈልጉት? ሄዳችሁ ምን ሰርታችሁ ለመኖር ነው የምትፈልጉት? መቼም ስደት ዓለም ውስጥ ላይ ያለን ልጆች ብዙ ጊዜ የስራ ምኞት አለን። ስራ ለመፍጠር እንጓጓለን። የሆነ ስራ ብሰራ ብለን የምናስበው ነገር ሊኖረን ይችላል። ሁላችንም የራሳችን ዓላማ አለን። ስለዚህ ለዚህ ላለምሽው ዓላማሽ ብር ያዥ፣ ማንንም ሳትጠይቂ። ከዛ በኋላ ከመሬት ተነስተሽ ላጥ ብለሽ ወደ ሀገርሽ ግቢ። ማንም ገብቶ ኖሮ ኑሮውን እየኖረ ነው፣ እየበላ ነው፣ እየጠጣ ነው። ሳይበላ አላደረም።
አዎ ሳይበላ አላደረም። እኔ ከመዳም ኩሽና ነኝ፣ የመዳም ቅመም ነኝ። ልንገርሽ እኔ እንደ ሻማ ቀልጬ ስንት ዓመታትን ተመላልሼ ኖሬያለሁ። አሁን ግን ይበልጥ ተምሬያለሁ ማለት ነው። እና ማለት ነው ሁለተኛ ነገር ደግሞ የመጣሁበት ነገር ምንድን ነው እና ብዙ ጊዜ አሁን ሰሞኑን በለቀቁት ቪዲዮዎች ብዙ ኮሜንቶችን አይቻለሁኝ እና እኔ በራሴ ሀሳብ ውስጥ እንዴት ነው ባልሽን እና ባልሽ እንዴት ሸኘሽ? የሰው ሀገር የሚወድሽ ነገር ከሆነ ምናምን ማንም ማይዋደድ የለም። ግን ችግር ደግሞ የሰው ልጅ ይነጥላል፣ ይለያያል፣ ያቀያይማል፣ ያቆራርጣል፣ ብዙ ነገር አለ እና ችግር ብዙ ነገርን ያፈራርቃል። ቤተሰቦቼ ምንላችሁ ነው ያመጣሁት ይሄን ነገር እኛ ተቋቁመን ምን ማድረግ እንዳለብን ካልወሰንን፣ አንዳችን ለአንዳችን ተከባብረን ተቻችለን ወተን ካልገባን ሁሉም ነገር ሊለያየን ነው የሚሞክረው። ማንም እኮ አረብ ሀገር ያለች ሴት የሚወዳትን አታረለም። ማንም አረብ ሀገር ያለች ሴት የሚጠላት ኖሮ አይደለም። የሚወዳት ቤተሰብ አላት፣ የሚያከብራት ቤተሰብ አላት። የሚያከብራት የሚወዳት እንደ ነፍሷ የሚሳሰላት ሊኖር ይችላል። ግን ብዙን ጊዜ እኛ ሀሳባችን ምንድነው? የተሻለ ህይወት ለመኖር የተሻለ ነገር ለማድረግ ይህንን ነው የምናስበው። ስለዚህ ሁላችንም መተባበር ካሌለ መለወጥ የለም። እኔ ተመችቶኛል፣ እኔ ደልቶኛል አይደለም። ትዳር ማንንም አይደላም። ትዳር ውስጥ እየኖራችሁ መቻቻል ያስፈልጋል። መቻቻል በቃ መቻቻል እና በተለይ ሴቶች እኛ ሮጠን የገባንበትን ትዳር ሮጠን መውጣት አንችልም። ዋጋ ያስከፍለናል። በተለይ ሴቶች ዋጋ በጣም ነው የሚያስከፍለው። እንደ ሮጥን ገብተን እንደ ሮጥን መውጣት የለም። ሴት ልጅ አንዴ ነው። አንድ ጊዜ ትዳርሽ ከተበላሸ ነው። ስለዚህ ተጠንቀቁ ቤተሰቦች፣ እህት ወንድሞች፣ ሁላችሁም ተጠንቀቁ። በቃ ሁላችሁም ለትዳራችሁ ክብር ይኖራችሁ። ትዳራችሁን እንትን እንዳትሉ። እኔ ውስጤ ላይ ባወራችሁ ብዙ ስብራት አለ። ግን ያንን ሁሉ ትቼ ነው እኔ በትዳር ዓለም ውስጥ ላይ ያለሁት። ሁሉ ነገር ተመቻችቶልኝ ወይም አልጋ ባልጋ ሆኖልኝ አይደለም። ማንም ትዳር ዓለም ላይ ያለ ሰው ሁሉ ነገር ተመቻችቶልኝ ነው የምኖረው የሚለውስ ማንም የለም። ማንም ሁሉም ትግል ነው። ትዳር ውስጥ ትግል ነው። ትግል የለ እንዲህ ትግል በቃ ማንም ተደስቶ ሁልጊዜ ፏ ብሎ ወጥቶ የሚገባ የለም። ሁልጊዜ ትግል ነው። መታገል፣ መቻቻል፣ መከባበር። እኔ እሱ አላደረገም፣ እኔ ለቤቴ እንዲህ አላደርግም። እሱ አባክኗል፣ እኔ ለቤቴ አባክናለሁ። እሱም በልቶ ጠጥቷል፣ እኔም ውጭ ወጥቼ ጠጥቼ ተዝናንቼ ከጓደኞቼ እንደዚህ ካላችሁ ትዳራችሁ ይበተናል ቤተሰቦች። ስለዚህ ለትዳራችሁ ክብር ይኖራችሁ። ማለት እኔ ከእናንተ ተሽዬ አይደለም ይሄን ነገር ማውራኒ በራሴ ተሞክሮ በራሴ ያየሁትን ነገር ነው እንጂ በርግቼ የምነግራችሁ ማለት ነው። ገባችሁ አይደል? ትዳር ዓለም ላይ መቻቻል ያስፈልጋል። ማንም አልጋ ባልጋ ህይወት የኖረ የለም። ማንም ደስተኛ ህይወት የኖረዋል የለም። ማንሽም ትዳር ዓለም ውስጥ ላይ ትግል ነው። በቃ ያንን ትግል አልፋችሁ ያንን ጦርነት አልፋችሁ ከኖራችሁ እመኑኝ ደስተኛ ሆናችሁ ትኖራላችሁ። በራሳችሁ ተማምናችሁ ከተጓዛችሁ፣ በራሳችሁ መንገድ ከሰራችሁ፣ በራሳችሁ ጭንቅላት ከተመራችሁ፣ ማንም ካልመራችሁ ደስተኛ ሆናችሁ ትኖራላችሁ። ዋናው ነገር ምንድነው? የሰው ልጅ ቤቱንና ትዳሩን ማክበር ነው። ባሌ እንደዚህ ያባክናል፣ እኔም አባክናል። አንዳንድ ሴቶች አለን፣ የምር ሴቶችን የምናሰድብ ሴቶች አለን። ብዙን ጊዜ ማለት ነው እንደው ብዙን ጊዜ እኔ በወንድ ነው የምፈርደው። እኔም በቃ ብዙን ጊዜ ስለ ሴት ሲወራ ደስ አይለኝም። በቃ ለምን እኔ የራሴ እንትን አለኝ ውስጤ ላይ የራሴ በቃ ምን ልበላችሁ በቃ እኔ ሆኜ ያየሁት ነገር ስላለ ሴት ልጅ ላይ ሲፈረድ ደስ አይለኝም። ግን አንዳንድ ጨምላቃ ሴቶች አለን፣ የምሬን ነው ብላችሁ በቃ ሴትን የምናሰድብ ሴትን በቃ ጭምልቅ ብለን መኖር የምንፈልግ ቤታችን ትዳራችን ችላ ምንላለን። ልጅ ካለሽ ለልጅሽ አስቢ፣ ቤት ካለሽ ለቤትሽ አስቢ። ላደራሹ ለለፋሹ ትዳር መቼም ትዳር ሳይለፋ አይሰበሰብም አይደል?
ትዳር ሳይለፋ ትዳር ሆኖ አይኖርም። ትዳር ጀምሩ፣ ለፍታችሁ ቤት ታፈራላችሁ፣ ፍቅርን ትታከማቻላችሁ። አንድ ጣራ ውስጥ ላይ ብዙ አይነት ፍቅር አለ። እኛ ብዙን ጊዜ ጥል ሊፈጠር ይችላል፣ ብዙን ጊዜ አለመግባባት ሊፈጠር ይችላል። ግን እኛ ምንድን ነው ማድረግ ያለብን? መቻቻል። ካልተቻቻልን እኔ ለምሳሌ እኔ ባሌ አይሰራም ብዬ ማልሰራም ብዬ ካልኩኝ ማንን ነው የምጎዳው? ራሴን ነው የምጎዳው። እኔ ራሴ መለወጥ አለብኝ። ኤከሌ ሰራ አልሰራ ምን አገባኝ? ኤከሌ ተለወጠ አልተለወጠ እኔ ምን አገባኝ? ምንም አያገባኝም። ስለዚህ ቤተሰቦቼ ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡ። አገር ለመግባት ስታስቡ ማንንም አትጠይቁ። የምትፈልጉትን ነገር ይዛችሁ ተነስታችሁ ግቡ። ማንም እንድትመጡ የሚፈልግ የለም። የምሬን ነው ብላችሁ ማንሽም እና ይሄ ነው እላችኋለሁ። ዛሬ ቪዲዮ ደስ የምን ለራሴ የተሰማኝን ነው ያወራኋችሁ። ለራሴ ሆኜ ያየሁትን ለራሴ የምመክረውን ነገር ነው ለእናንተ የመከርኳችሁ ማለት ነው። እና ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ሀሳብ አስተያየት ካላችሁ ኮሜንት ስር እንድታስቀምጡልኝ የተለያዩ ነገሮችን ደግሞ ይዤላችሁ እንደምመጣ እርግጠኛ ነኝ። የመዳም ቅመም ነኝ። ከመዳም ኩሽና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። ብያችኋለሁ። ባይ ባይ።